ሰላም እኔ ጥበቡ ደበበ ቦቸራ ነኝ። አፍላ ፍቅርን ወዳችሁና ፈቅዳችሁ ስለምትከታተሉት ከልብ እያመሰገንን ብዙዎች ይህንን የልዩ ሲኒማ ህጋዊ ሀብት የሆነውን አፍላ ፍቅር ድራማን በሐሰተኛ መንገድ ኮፒ በማድረግ ሲያሰራጩት እንመለከታለን። ስለሆነም ከ530 ሺህ በላይ ተከታዮች ያሉትን ይህንን የልዩ ሲኒማ ቻናል ሰብስክራይብ በማድረግ ለኛ ብርታት ይሆኑን ዘንድ ከልብ እንጠይቃለን። እናመሰግናለን። አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ምንድነው? አረ ምንም አይደለም። ምንድነው? ሁሉ ርጫ ምን ተፈጥሮ ነው? ምንም አልተፈጠረም። ምን ማለት ነው? ምንም አልተፈጠረም ማለት? አትሸርዬ ጓደኞቼ ሊጋደሉ በቃ እነሱ ላገላግል ይሄዱ። እሺ ተረጋጋ። እነማን ናቸው? አይ እነማንም አይደሉም። ንገረኝ፣ ቶሎ ተናገር። እነማን ናቸው? ትሸርዬ እኔ እኮ በቃ እንዳይባረሩ ፈርቼ እኮ ነው እንጂ ነግሮት ነበር። እመነኝ፣ እኔ እነሱን ችግር መፍታት እንጂ ማንም አይባረርም። ህፃኑን ትሸርዬ በቃ የጉዳዩ ጠንሳሾች ፈጣሪዎቹ ማለት ነው ፊዮሪና ሹቻ ናቸው እና ለነሱ በቃ ተደረበው በቃ የግሩፕ ጸብ አድርገውታል። ሊጋደሉ ነው አሁን። እሺ ተረጋጋ። አብሬ እመጣለሁ። አብረን እንሄዳለን። እሺ በቃ ትሸርዬ እንዳትቆይ። ነው ባውሊን ብቻ አስቀምጬ ነው ማለት። እሺ ግን ከግቢ ውጪ ናቸው። አትደክሙ ማለት ትሸርዬ? እሺ እሺ በቃ በእናትሽ በፈጣሪ በቃ ይሄ ነገር ይቅርብን ስልሽ ለምንድን ነው ማሰሚኝ? በዚህ ካጠገቤ ዞር በይ እሺ። ካለበለዚያ ግን አንቺን ራሱ አስቀይምሻለሁ። በፈጣሪ እኔ ግን ምን እንትድል ነው ያለኝ? በእናትህ ፊዮሪ የኔ እናት የኔ ቆንጆ በእናትሽ ይሄ ነገር ይቅርብሽ። ይኸውልሽ ፊዮሪ ብትሞቺም ጣጣ ነው ብትገይም ጣጣ ነው የሚሆነው። ደንባሪት ዝም በይ ብዬሻለሁ። ዝም በይ። ኧረ አራዳ ልጆች በስድስት መፍታት እየቻልን ለምን እንጣላለን? በቃ ያራዳ ፍቱ በቃ። ይኸውልሽ ቱቻዬ የኔ እናት ይሄ ነገር ቢቀርብሽ ነው እሺ የሚሻለው። አንቺ እስስት ዞር በይ ከፊታችን። ምን ማንን ነው እስስት ያልኩሽ? አንቺን ነው እስስት ያልኩሽ። አንዴ ሴጣን አንዴ ሰው የሆንሽ የምታስቸግሪ እስስት አይደለሽ? ሴትዮ ብንከባበር አይሻልም? ስሜ ይላል
ከዚህ በላይ መልስ አትስጫት እሺ በሰጣት ምን አባሽ ልታመጪ ነው ያለበለዚያማ እደፍቅሻለሁ ማ አንቺ ነሽ ነው የምትደፍቂኝ የዛረዛ በእናትሽ ታስጠላ በእናታችሁ አንቺ ቆይ ማን አባሽ ነው እሷን የምትናገረው አንተ ራሱ ማን ነው ምን አባሽ የምትለው ብቻ ቡሻ ለሄለን እያገዝክ እንዳይሆን አው እያገዝኩ ነው አንተ ምን ነው የምትወረው ፒያራችን እኮ አስቀያሚ እያለቻለች ቢሆንስ በመሃላቸው ገብተህ ምን አባሽ ትላታለህ እንዴ አረ እናንተ ልጆች በእናታችሁ ቆይ ለምን ስነ ስርዓት አትይዙ ሁላችሁም ከመሃላችሁ ውጡ አይ ፍሎሪ እንደሱማ አናደርግም ሄለን ነይ ሹጪ ነይ ሄዋን እናንተ ለምን አትረጋጉ ምን ይሆናል ቤዛ እናንተ ዞር በሉ ቆይ እናንተ ተረጋጉ እንጂ ምን እየሆናችሁ ነው ጭራሽ እኮ ነገሩን የግሩፕ ጸብ አደረጋችሁት ቤዛ ከማናችሁ ልጅ እሺ ሰሚኛለሽ ብቻ ትገይኛለሽ እንጂ መቼ ነው ማለት ውጪ ተባሻ አይደል እንዴ አለበለዚያ ካንቺ ነው የምትጀምረው እሺ ጀምሪ የፈለግሽውን አግኝ እንጂ አልወጣም ስሚ ቤዛ አሁን ስነ ስርዓትሽን ይዘሽ ከዚህ ውጪ ብቻ አስቀያሚ የተናገረች ነገር ነው ከማከላችሁ ውጪ አንቺ ጀነዝ የሚነገርሽ ነገር ወንድ ነህ ከወንድ ነህ ማ አንተ እኔ ሶንዝ የተናገርኳት ነኝ አው ሄልን እስከ ተናገርካት ድረስ እናገራለሁ የእናንተ ተካራ መሰማበት ሰዓት የለም ዞር በል እባክህ ምድረ ጫጩት ገና ከዚህ በላይ ባላናክሳችሁ ነው የጸጋ አይደለም እስቲ ለትውስታ እንዲሆናችሁ ቆንጆ ቪዲዮ ልቅረጻችሁ እኔ እኮ ሲደባደቡ ፈርቼ ነው እዚህ የቆምኩት እውነት አትባረሩ አትባረሩ ልቀቅ ምንድነው ድራሻችሁ ተሰሽተኛለሽ የውጣችሁ ስነ ስርዓት ያዙና ተቀመጡ ሁላችሁም ስነ ስርዓት ይዛችሁ ተቀመጡ ሳብ ዱላ ተቀመጡ ጎሽ ቲቸር እንኳን መጣሽ እኔ በጣም ተጨንቄ ነበር ማናቸውም ሊሰሙኝ አልቻሉ እሺ አሁን ሁላችሁም ስነ ስርዓታችሁን ይዛችሁ ወደ ቤታችሁ ትሄዳላችሁ ዛሬ ስለተፈጠረው ነገር ነገ እናወራለን ቤዛ አንቺ ብቻና ሄለን ይዛሻችሁ ልጅ ሄለን ብቻ ተነሱ በእናትህ ሄዋንና ፊዮሪ ደግሞ በዚህኛው በኩል ትሄዳላችሁ ተነሱ ፊዮሪ እንደዚህ አይነት ነገር እንደገና ሁላችሁም እንድትባረሩ ነው ማለት ነው። እሺ ቦርሳዬ ሊያዛ ቆይ እሺ እናንተ ደግሞ በጣም የምትጓደዱ ምርጥ ጓደኛሞች ነበራችሁ ምን ተፈጥሮ ነው ቆይ ቦቸራ ወንድሞች አሉኝ የምኖረው ከነሱ ጋር ነው ያልከኝ ስለነሱ ነው አይደል ስለነሱ ነበር ታዲያ ምን ተፈጥሮ ነው እንደዚህ የሚሆኑት አላውቅም ትችር ምን ሲጣን እንዳሳሰታችሁ አላውቅም ሰይጣን አሳስቷቸው እንጂ እነዚህ እንኳን እንደዚህ አይነት ነገር የሚያደርጉ ሰዎች አሉ። እሺ ቦቸራ አሁን ለማንኛውም ሁለቱን ላይ ጣጣ አድርገህ ከዚህ ዛሬ እሺ ትችር አሁን በእናንተ ጉዳይ ነው እኔ ወላጅ ሞሬ ስለች ተረስ ደግሞ ትወጣጣራለህ እንዴ ነው በቃ ቆይ እነዚህ ልጆች ምን ተፈጥሮ ነው እንደዚህ ሊሆኑ ያሉት ይሄ ነገር ስር ሳይሰድ መላ መፈለግ ይኖርብኛል ጭራሽ እንጠጥላይ ቆይ ምንድን እንደሆናችሁ ለምን አትናገሩ ንገረኝ አንተ እኔ ከምጠይቀኝ እሱን ጠይቀው እሺ ሚኪ ምንድን ነው ሆናችሁት ንገረኝ አላቅልም በእናትህ እንዴ ቆይ እስከ መቼ ነው እንደዚህ የምትሆኑት እኔ እንጃ ከዚህ በኋላ ግን ስርዓት እንዲዝ ንገረው እሺ የምን ስርዓት ያው ከዚህ በኋላ ሄለን እንዲናገራት አልፈልግም ሚኪ ሰምተሃል አይደል ያለውን እሱንም አንድ ነገር አስጠንቅቀው ምን ላስጠንቅቀው ሁለተኛ ፒያሬ እንዲናገራት አልፈልግም እሺ ማ አቡሻ ነው ፒያራችንን የተናገራት ብናገራ ምን ልታመጣ ነው እኔ ማየው ምን አመጣለሁ ለጨዋታ ነው በተወደደ ኑሮ ሁለተኛ ደግሞ ነው ያለውበት እንዳይደርስ ንገረው እሺ ማንን ነው እኔ ማንንም ስም መጥራት አልፈልግም ትሰማለህ ቦች አንተም እኔም ማግኘት ካለብህ ለብቻ ነው ገባካ ምን ማለት ነው ደግሞ እሱን አላውቅም ቆይ እናንተ የተማራችሁ ሰዎች አይደላችሁም እንዴ እንዴት ተነጋግሩ በመፍታት አታስቡ እኔ እንኳን ያልተማርኩት ስለመነጋገር በደንብ ይገባኛልሽ
ትሰሙኛላችሁ? ከዚህ በኋላ ነገሮችን በመነጋገር አትፍቱና ትበጣበጡና ጭናችሁ ዞር ገብቼ ነው መዘልጋችሁ። መቀለድ ነው። አረ ለምንድን ነው የምታሳብዱኝ እናንተ ልጆች? ለምንድን ነው የሚነግራችሁ ነው የማትሰሙት? ያማችኋል እንዴ? ምንድን ነው እንሰማሽ የምፈልጊው? እነዚህ ልጆች እኮ ሳነነካቸው እየናቁን ስናከብራቸው ደግሞ እየናቁን እኮ ነው ያሉት። ጎበዝ። ስለዚህ ጥሩ መደባደብ ነው ማለት ነው መፍትሄው። ኧረ እባክሽ እና ዝም ብለናቸው መጥተው አናታችን ላይ ጨፍሩ። ይኸውልሽ ቤዛ ሲጀመር ቹቻ በጣም ትክክል ነሽ። በጣም ነው ያበዙት። አንቺ ደግሞ ያምሻል እንዴ? ዝም በይ። ጭራሽ ማረጋጋት ሲገባሽ አንቺ ብቻሽ ትገኛለሽ። የምርሽን ነው እያወራሽኝ ያለሽው ቤዛ? እስስት ብላ እኮ ነው የጠራችኝ። ተመለሽ ታዲያ። አንቺ ከዚህ በፊት ከዚህ በላይ ነገር ተሰድበሽ አታውቂም። ይኸውልሽ እኔ እኮ ያናደረኝ በዛ ሰው መሀል መሆኑ ነው። ሲጀመር ነው ያገባኝም በእናንተ ምክንያት ምን እንደምሆነ ቤዛ። ኧረ በእናትሽ ቤዛ ትተበናትሽ ሲጀመር እናንተን የምላችሁ ነገር አትሰሙኝም። ሰዎች ከስተው አንድም በሱ ምክንያት ነው እዚህ ሁሉ ጣጣ ውስጥ የገባሁት። ትሰሙኛላችሁ? ሁለታችሁ ልክ እሱ ጋር ስንደርስ ምንም ነገር እንዳልተፈጠረ ነው አክት የምናደርገው። ሄለን ሰማሽኛ? ነው ይዷንሽ እነዚህ ኮተታሞች እንደተረፉ ዛሬ ሌላ ቀን የሚተርፉ መስሏቸዋል። ደግሞ እኔ እኮ ያናደደኝ ሌላ ማንም ሳይሆን የዛ ያቡሽ ነገር እኮ ነው እንዴ። ደግሞ ለምንድን እንደሱ የምታይኝ? አሁን ቀስቴ የሚባለው ጋር ትወስጂኛለሽ? ምን እንዴ? ቀስቴ ነው ያልሽው? አዎ ቀስቴ። ቀስቴ ጋር ደግሞ ምን ልታረጊ ነው የምትሄጂው? እዚህ ጦስ ውስጥ በሱ ምክንያት እንደገባሁኝ ማን እንደሆንኩኝ ያሳየዋለሁ። ፊዮሪ ግን የምታወሪውን ነገር አውቀሽዋል አይደለ? አውቄዋለሁኝ። እንዴ ቀስቴ እኮ ብታዩ እጁ ራሱ የሆነ አጣና እኮ ነው የሚያክለው። አጣና አይደለም። ለምን ምንም አያክልም። እኔ እኮ ፊዮሪ ነኝ። እንግዲህ ቅርታ ፊዮሪ፣ እኔ ቀስቴ የት እንደሚገኝ አላውቅም። እርግጠኛ ነሽ አታውቂውም? አዎ እርግጠኛ ነኝ አላውቅም። እንዴ አሁን ትነግሪኛለሽ አልነግሪኝም? ፊዮሪ በእናትሽ እንዴ ልገይኝ ነው እኮ። ትነግሪኛለሽ አልነግሪኝም? እሺ በቃ እነግርሻለሁ። እንዴ አንቺ አምሻል እንዴ? ገለሽኝ ነበር እኮ። አሁን ቶሎ ተናገሪ። እኔ በትክክል የት እንደሚገኝ አላውቅም፣ ግን ሁሌ ከትምህርት ቤት ስንመለስ ቹቻኔቱ ጋር ጠብቆ እንደሚሸኛት አውቃለሁ። በጣም ጥሩ ያሳይ። ፉንቂ የሆናችሁትን ለምን በግልጽ አትናገሩ? ኧረ በእናትህ ቀስቴ ምንም አልሆንም አልነው አይደል እንዴ? ይሄማ ውሸት ነው። የሆነ የተፈጠረ ነገር እንዳለ ፊታችሁ በደንብ ያስታውቃል። ምን አይነት ነገር? ከሆነ ሰው ጋር እንደጣላችሁ ታስታውቃላችሁ። ስለዚህ በግልጽ ንገሩኝ። ኧረ በእናትህ ቀስቴ እንዴ እኛ ከማን ጋር እንጣላለን ብለህ ነው? ይልቅ እናንተ አልደከማችሁ ምን ሄድ እንጂ። ቅዱስ ነው አይደል እንደዚህ ያደረጋችሁ? እንዴ ኧረ እባክህ አንተ ልጅ፣ እሱ ለራሱ ታሞ ተኝቷል። ቁስል እንኳን አልዳለለትም። እንዴት ነው እሱ እንደዚህ የሚያደርገን? በእርግጠኝነት እሱ የሆነ ሰው ልኮ ግጭት ተፈጥሯል። ይኸውልህ ቀስቴ በቃ ምንም ነገር አልተፈጠረም። ራስን አታስጨንቅ። ሰማኛለህ ፎንቄ፣ በቅርቡ በአንተ የተነሳ ወይ ከትምህርት ቤት እባረራለሁ ወይ ደግሞ ሸቤ እገባለሁ። አንቺ ቹቻ ምንድነው የምታወሪው? እውነታውን ነው። እስኪ የተፈጠሩ ነገር ተናገሩ። ከፊዮሪ ጋር ተቀጣጥረን ልንደባደብ ስንል አስተማሪ መጥቶ አላስጣለም መሰለ። ቆይ ፊዮሪ ደግሞ ማን ነች? የቅዱስ ጀለስካ ነች። ለሱ ብላ ልትፋለመኝ ፈለገች። ከዛም በኋላ የግሩፕ ጸብ ምናምን ተነሳ። ወይኔ ቀስቴ። እሺውንቼ የት አባቷ ነው ያለችው? ማን? አሁን ያላችኋት ፊዮሪ ምናምን የምትባለው አንቻ ነው። እሷ እዚህ የለችም። እናንተ ልጆች ያማችኋል እንዴ? ቀስቴ በቃ አንተ ተረጋጋ። ቹቻ ሄሉ በቃ ነው እኛ እንሂድ። ቀስቴ አንተ ደግሞ በተቻለ አቅም ራስህን አረጋጋሽ። ስለችኳ ሳትናገሩ የትም አትሄዱ። በቃ አሁን እኛ እንሂድ እሺ። አንተ ደግሞ አታዝገን። ወይኔ ቀስቴ። ቆይቺ ደግሞ ማን አባቷ ነች? ያንቺ ቀን ደግሞ ይደርሳል። ፎንቄ ቀልድ እንደማለቅ ሀገር ምድር ያውቃል። ሶሪ ነው የምትሄዱት? ለቀቀኝ በቃ። ወደ ላቢያጁ ነው። እሺ አንተ ሶሪ ነው የምትሄደው? እኔ ደግሞ በዚህ በኩል ወደ ቤት ነው። ኧረ እባክህ አንተ በዚህኛው በኩል አንተ በዚህኛው በኩል። እኔ ሲሾር ልኝ ደስ ወደ አለማየት ይችላል። አይመለከተኝም። አቡሽ እሺ በእናትህ አንተ እንኳን ከኔ ጋር ሂድ። አልሰማም። በእናትህ ልቀቀኝ ልጅ። የመንታ እናት ተንጋላ ሞተች አለች ማይ። እኔ ሁለታችሁን ነው አልከተልም። ጎዳና ላይ ማደር እንደሆነ ልምዴ ነው። እዚች ሆነታለሁ። ስሙኝማ፣ ከሁለታችሁም አንድ ነገር ማወቅ እፈልጋለሁ።
ምንድነው? አባቢ ሙት ከልቤ ነው። አባቢ ሙት ብዬ በሱ ስምዬ ቃሌን እንደማላጠፍ ታውቃላችሁ አይደል? አሁን እናውቃለን። ጥሩ። ስለዚህ ሁሉንም ነገር እዚህ ጋር ለማቆም ቃላችሁን ካልሰጣችሁኝ ነገውኑ መሸኘ ነው ስጄ ትምህርት ቤት እቀይራለሁ። ምን? አባቢ ሙት ብዬሻለሁ ቹቻ። ቆይ ግን ቤዛ ለምንድን ነው እንደዚህ የምታስጨንቂ? ይሄንን ሁሉ ነገር የማደርገው እናንተን ከአደጋ ለመጠበቅ ነው። ገባሽ? እንዴ ግን እኮ ቤዚ ፊዮሪ ሞንቻቺ ሄዋን ተብያ የሚያደርጉት ነገር እኮ ትክክል አይደለም። ደግሞ ይዚቺ ባስቆ አንቺ ከመጀመሪያው ነው እንደዚህ አይነት ሰው ይሆንሽው እንዴ? እስስ ብላ ስትሳደብ አልሰማሻትም? ታዲያ ብትልሽ ሲለጠፍብሻል? ንቃሽ መተው አይቀልም ነበር? በቃ አልቻልኩም። እኔ ደግሞ ያናደደኝ የዛች ሄዋን ማራገብ ነገር ነው። እሺ አሁን ያልኳችሁን ታደርጋላችሁ አታደርጉ? ምኑን ነው? ከዚህ በኋላ ከነሱ ጋር በምንም አይነት ጸብ አትገናኙ። እሺ ጥሩ። ቹቻስ? ቤዚቲ አንቺ እኮ አልገባሽ። ከዚህ በኋላ ፈርቼ ተኳት ነው የሚመስላት። ምንም ማሰበች ምን እኔ ያልኩሽን ታደርጊያለሽ አታደርጊ? እሺ በቃ ጥሩ። እንደዛ ከሆነ ሁለታችሁ ልጃችሁን እዚህ ላይ አድርጉ። ለምን? አሁን ያልኳችሁን ብቻ አድርጉ። ከአሁን በኋላ በምንም አይነት ምክንያት ከነ ፊዮሪ ጋር ላንጣላ ቃል እንገባለን። እየጠበቅኳችሁ እኮ ነው። ቃል እንገባለን። በጣም ጥሩ። ቀስቴ ማለት ይሄ ነው? አዎ እሱ ነው። በእናትሽ ፊዮሪ፣ በእናትሽ ይሄ ነገር ይቅርብሽ። ይኸውልሽ አንቺ ሽንታም ነሽ። እኔ ግን ማን እንደሆንኩም ለዚህ አልጫው እንዳሳየዋለሁ። እንዴ ብቻ ቀስቴን እንደሆነ አልጫ ያልሽው? አዎ እሱ ነው እንዳልጫ። አረ ቀስቴ አልጫ አይደለም፣ እንደውም ኮስተር ያለ ቀይ ወጥ ነው። ማን ኮስተራ ማን አልጫ እንደሆነ አሳይሻለሁ። እሺ ፊዮሪ አንቺ ደግሞ ማንሽ? ቀስቴ ማለት አንተ ነህ? አዎ ቀስቴ ነኝ። አሁን ወሬ ሳታብዥ ማንነትሽን ተናገሪ። ፊዮሪ የኔ እናት፣ ያኔ ቆንጆ፣ በቃ ይሄ ነገር ይቅርብሽ። አንቺ ሽንታም ዝም በይ። ብራቮ 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 ብራቮ። ስፈልግሽ ነበር። ፊዮሪ ማለት አንቺ ነሽ? አዎ ፊዮሪ ማለት እኔ ነኝ። አንቺ ጫጩት፣ አንቺ ማን አባሽ ሆነሽ ነው ፎንቄን የተዳፈርሻት? ስማ፣ ልብ ያለው ሰው ሰውን ሳያስብ አያጠቃም። እሺ ቆይ ደግሞ ማንን አጠቀው? ቅዱስን። ኦ ያንን ወጠጤ ነው እንዴ? እንኳን እሱ አንተም ወጠጤ አልተባልክም። እሺ አንቺ ልጅ በጥፊ ሳላጠናግርሽ ተረጋግተሽ ብትወርኝ ይሻልሻል። አንተ ወንድ ነህ። እኔ ንካኝና እኔ ፊዮሪ ማን እንደሆንኩኝ ያሳያለሁ። እሺ አሁን ምን ልታረጊ መጣሽ? ላስጠነቅቅ፣ ከፈለክ ደግሞ ልፋለምህ። ፈልቤው እንኳን ይቅርብሽ። ግን ምንድነው የምታስጠነቅቂ? ከዚህ በኋላ ተሳስተህ ቅዱስ የደረሰበት ትደርስና እገልሃለሁ። እውነትሽን ነው? እንዲህ እንዳፌስክ የምትቀር እንዳይመስልህ። እኔ ፊዮሪ ማን እንደሆንኩኝ ያሳያለሁ። እንደዛ ከሆነ ከዚህ በኋላ ተሳስታችሁ እንኳን ቢሆን አንቺም ሆንሽ ያ ወጠጤ ፎንቄን ጫፋን ብትነኪ እመኚኝ፣ ሁለታችሁንም ከምድረ ገጽ ነው ማጠፋችሁ። የኔና የሷ ነገር እንዲህ በቀላሉ አይበርድም። እሺ በእናትሽ ፊዮሪ፣ ሁላችንም ከምንሰቀይ ምን አለበት ሁሉንም ትተን ብንሄድ? በቀላሉ አይበርድም ስትይ ብቻ ልትመቻት እንዳይሆን። እኔ ፊዮሪ ደግሞ ማንነቴን ያሳያለሁ። እሺ ገባ? አንቺ ልጅ አይደለም ፎንቄን ነክተሻት እላይዋ ላይ ያለችውን ዝም እንኳን እሺ ብትይ እመኚኝ፣ አንላቀቅም፣ እገልሻለሁ። ገባሽ? እኔ ፊዮሪ ደግሞ ማን እንደሆንኩኝ አሳያለሁ። ገባ? ወይኔ ጉዴ! ፊዮሪ ነኝ የኔ እናት። ይቀጥልኝ። ነይ ያሬዱ ፍቅረኛ እስክትመጣ 2 ደቂቃ ልትሰጠኝ ትችላለህ? ደግሞ ምን ፈለግሽ? ምንም፣ ግን ከኔ ጋር የምታወራቸው ነገሮች ቢጠቅሙ እንጂ አይጎዱም። እስኪ ማለት ነው። እስኪ ልስማሽ። ያው ስለማን ይሆናል? ስለ ቤዛ ነው። ትሰምኛለሽ ጸጋ? ስለ ቤዛ ምንም አይነት ክፉ ነገር እንድታወሪ አልፈልግምሽ። እሱን አውቃለሁ። ታዲያ ምን ፈለግሽ? ግን ደግሞ አንድ ነገር አስባለሁ። ምንድነው እሱ? እንድትጎዳብህ ካልፈለግ ቤዛን ከቹቻ ብታርቃት ጥሩ ነው። ለምን?
ምክንያቱም ከቹቻ ጋር የዋለ ሰው በሙሉ መጨረሻው ድብድብ ነው ወይ ደግሞ ምስቅልቅል ነው። ስለ ትላንቱ ድብድብ ልታወሪ ነው? አዎ ስለሱ ነው። እመነኝ፣ የሆነ ቀን ቤዛ ቹቻን ለማስጣል ስትል የሆነ ነገር ትሆናለች። ወይ አካላዊ ይጎላል ወይ ደግሞ ሟች ናት። አንቺ አምሻል። ቀስ በል አንተ ልጅ። ምናልባት ይህ አባባሌ አሁን ትኩስ ፍቅር ላይ ላሉ ሰዎች ሟርት ሊመስል ይችላል። ግን እመነኝ፣ ነገሮች በዚህ ሁኔታ ከቀጠሉ የሆነ ጦስ ታመጣባለች። እናማ በጊዜ ከቹቻ ጋር እንድትለያይ አድርገ የፍቅረኝነትህን ኃላፊነት ተወጣ ነው የምልህ። እሱ በፍጹም ሊሆን አይችልም። ምክንያቱም ቤዛና ቹቻ በጣም ስለሚዋደዱ። ምን ነው እኔ እናንተ የምንዋደድ እንደነበረ ረሳኸው? ለቤዛ ብለህ እኔን መስዋዕት እንዳደረግኩሉ ቤዛም ለገዛ ጤንነቷ ስትል ራሷን ከቹቻ ብታገል ጥሩ ነው። ጸጋ፣ እሱ አይሆንም አልኩሽ እኮ። ቹቻን ሄደ ለቤዛ ደህንነት ሲባል አንቺ ከቤዛ ራቂ ብትላት ነገሮች በጣም ቀላል የሚሆኑ ይመስለኛል። አሁንስ ቆይን የምትይው አንቺ ለቤዛ አስበሽላት ነው? ከፋም ለማም ጥሩ ጊዜያቶችን አብረን አሳልፈናል። እሷ ብትጎዳ ደግሞ አንተ ማዘን ስለማይቀር ለአንተ በማሰብ ነው። ከነገ ጸጸት ለመዳን ዛሬ የምትጠቀም አይሻልም? ለማንኛውም አስብበት። እቺ ግን ምን ይመርዝ ነች? ደህና አርፌ የተቀመጥኩት ልጅ በአንድ መተመረች። ምን ተገኝቶ ነው እንደዚህ በፈገግታ የተሞላኸው? እንዴት አልስቅ ብለሽ ነው ቤትሻ? ትልቅ እየሸክም እኮ ነው ከላይ ላይ ውርድ ብሎ ቁጭ አለልኝ ነው የምልሽ። ስለነሱ መሆን አለበት የምታወራው። እና አንቺ አላየሽኝም እንጂ እንዴት ስጨናነቅ እንደነበር ብታይ እኮ እንደዚህ አትይኝም ነበር። እማረገው ነገር ግራ ቢገባኝ ነው እንጂ እንዴት አይታወቀኝም ብለህ ነው። ይኸውልሽ ከዚህ በኋላ ግን እዮስ የፈለጋትን ሴት ያበስላል ምናምን የምትሉት ወሬ እንድታቆሙልኝ እፈልጋለሁ። እሺ? እንግዲህ ይሄንን ወሬ ማውራት ካቆምኩኝ ቆይቻለሁ። ለሌሎቹ ግን ንገራቸው። ለነማርክ ለጄሪስ ቢሆን እሷ እኮ ለክላሳችንም ቢሆን አዲስ ነች። ቢሆንም ድርጊቷና ወሬዋ ግን አብሮክ እንደከረመ ሰው ነው። ነገሩ እውነትሽን ነው። እሷ ሄዳ ለሶሲ ባትነግራት ኖሮ እኮ ይሄ ሁሉ ችግር ውስጥ አልገባም ነበር። አየህ፣ ለዚህ ነው ተጠንቀቅ እምልህ። እሺ ቤትሻ። ግን ዮሲ፣ እኛ ይሄንን ወሬ ማውራት ስላቆምን ብቻ ስላንተ የሚወራው ነገር የሚቆም ነው እንደሚመስል? እንዴ ለምን አይቆምም? አይምሰልህ። እና እንደዚህ ሆነ ትኖራለህ እያልሽ ነው? እንግዲህ ነው የሚሰማኝን ባለፈው ነግሬሃለሁ። ይሄ የውሸትም ቢሆን ፍቅረኛ ይዘህ አስመስል አክት አድርግ ነው ያልሽኝ ነው? ለሰላምክ ስትል? አዎ። አይ እኔ እሱ ሀሳብ ግን ምንም እየታየኝ አይደለም። ግን እመነኝ ከዚህ ሁሉ ነገር ይገላግልሃል። እሺ አልኩሽም በል። ግን ደግሞ የትኛዋ ሴት ነች ይሄን ውለታ የምትውልልኝ? አንተ ከፈለግ ሴት ይጠፋል እንዴ? እስኪ አንድ ሰው ጥሪልኝ። ምን ነው ዮሲ፣ ስታየኝ ወንድ መስልሃለሁ እንዴ? እንዴ ማለት አንቺ ጋር መቼም ያለኝ ውበት የእውነተኛ ፍቅረኛ ባያደርገኝም ለማስመሰል ግን ይበቃል ብዬ አስባለሁ። ኧረ እኔ እንደዛ አልወጣኝም። እና የውሸት ለማስመሰልም ልትንጠባረርብኝ ነው እንዴ? አይ የውሸት መሆኑን እያወቅን የአንቺ ህይወት ላይ እንቅፋት እንዳለው ብዬ እኮ ነው። ለሱ እንኳን ችግር የለውም። ግን ደግሞ አንተ አትመጥኝም ምናምን ካልክ ሌላ ሴትም ቢሆን ይፈለግልሃል። ኧረ ቤቲኒ እንደዛ አላልኩም። እና ታዲያ ስታቅማማ ምን ልበል? እሺ ግን ላስብበት ቢያንስ። ላስብበት? የትዳር ጥያቄ ጠየቅኩ አስመሰልከው እኮ። እኔ እኮ ለአንቺ ለራስሽ አስቤልሽ ነው። ለእኔ እንግዲህ ችግር የለውም አልኩክ። እሺ ተስማምቻለሁ። የእውነት ዮሲ? እንዴ ቆይ ታዲያ አንቺ ፊት ለምንድን ነው እንደዚህ የበራው? አይ የውሸትም ቢሆን እኮ እሺ ትለኛለህ ብዬ ስላልጠበቅኩ ነው። ቆይ አንቺ ልጅ እኔ እንዴት ብታስቢኝ ነው እንደዚህ? አይ እንዲሁ ነው በቃ። በይ በቃ አሁን ክላስ ልሂድ። ቻው። እሺ ቻው። ብራቮ ቤቲሻ፣ ምርጥ ነገር ነው ያደረግሽው። ፊዮሪ አሁን ተረጋጋሽ? እንዴት ነው የምረጋጋው? በቃ በእናትሽ ፊዮሪ እንዴትም ብለሽ ተረጋጊ። ከዚህ በኋላ ጸብ ምንም አይጠቅመንም። እርግጥ ነው መጣላት አይጠቅመንም፣ ግን ደግሞ ከቹቻ ጋር መከባበር፣ ቀስቴን ደግሞ ቅዱስ ላደረገው ነገር ዋጋውን መስጠት አለብኝ። እንዴ ቆይ በቀል ምን ይጠቅማል? እሱ የፈሪዎች አባባል ስለሆነ እኔ ጋር ቦታ የለውም። እሺ ተይ ፊዮሪ፣ ምን አለበት እኔንም ባታስጨንቂ። መጨነቅ ካልፈለሽ ከዚህ በኋላ እዚህ ነገር ውስጥ ራስሽን አታስገቢ። ቢሆን ጥሩ ነበር፣ ግን ደግሞ እኔ አያስችለኝም። ለምን? ምክንያቱም ስለምወድሽ። ይሄን ጉዳይ እስከምጨርስ ግን ባትወጂኝ ነው የሚሻለው። አለበለዚያ ግን አንድ ነገር እንዳደርግ ታስገድጅኛለሽ። ምን አይነት ነገር? ባንቺና በቹቻ መሀል ያለው ጸብ ከእናንተ አልፎ የግሩፕ ጸብ እንደሆነና በእናንተ ምክንያት ደግሞ እኛ መማር እንዳልቻልን ሄጄ ለርዕሰ መምህር እናገራለሁ። ያኔ እኔ አንቺ ነገር ያበቃለታል። ፊዮሪ ሙች ከፈለግሽ አንቀሽ ግደኝ እንጂ ይሄንን ነገር ከማድረግ ወደ ኋላ አልልም። እሺ አንቺ ይሁን ነይ ተመለሽ። አልመለስም። አንቺ እኔ ላይ ነው እንደዚህ የምትሆኚው? አዎ ምን ታመጫለሽ? ምን ታመጫለሽ? አንቺ መጣሁልሽ።
ሻይ እንዴት አለልሽ ቤስቲ። ፊትሽን ሳይሆን ግን ምንም ደህና አትመስይም። የከፋሽ ነገር አለ? የትናንትናው እልህ እኮ ከውስጥ ያልወጣ ብሎኝ ነው። በቃ እሱ እኮ አለፈ አይደል? ለምን ተመልሰሽ ታስቢዋለሽ? የምር ግን ቤዚቲ ከዛን ጊዜ በኋላ ከፊዮሪ ጋር እንደዚህ እንሆናለን ብዬ አስቤ አላቅም ነበር። ልክ ነሽ። እሱማ እኔም እኮ አላሰብኩም ነበር። ግን በቃ እንዲህ ተፈጥሯል። ደግሞ አስተምረውን አልፏል አይደል? ወይ ማለፍ እና ምን ልትይ ነው? አላለፈም እንዴ? ቆይ ቤዚቲ አንቺ ስታስቢው ቅዱስ ድኖ ሲመጣ ዝም የሚለን ነው እንደሚመስልሽ? እና ፈጽሞ ቀስቴን ሳይበቀሉ አይፋታ ነው። ወይኔ የምርሽ ነው ዱዱሻ? አዎ የምሬን ነው ቤዚቲ። ልጁ እኮ የሆነ ሰይጣን ነገር ነው። ስለዚህ ቆይ ታዲያ ምንም ነገር ቢፈጠር እንዳይጣላኛ ቀስቴን እንለምነው። ባክሽ ቤዚቲ ልፋት ነው እንጂ ቀስቴ ይህንን ነገር መቼም አይሰማ ነው። እሺ ቆይና ምንድን ነው የምናደርገው? እኔ እንጃ ቤዚቲ። እኔ በበኩሌ በጣም ነው ግራ የገባኝ። ምን ታበሳ ነው በእናትሽ። ደግሞ ለዚህ ሁሉ ነገር መፈጠር ምክንያቱ እኔ ነኝ አይደል? ቤዚቲ አንቺ ምን አደረግሽ? በቃ ቅዱስ ምንም ነገር ቢለኝ ዝም ብዬ አንገቴን ብደፋ አንቺ ራስሽ ስሜታዊ የሆነሽ እንደዚህ አይነት ነገር ውስጥ አትገቢም ነበር። ባክሽ እንደዛ አይደለም ቤዚቲ። የሆነው ነገር ሁሉ መሆን ስለነበረበት ነው። እሺ ሆኖ ወይ ደግሞ ቅዱስ ልለምነው እንዴ? ምን ብለሽ ነው የምንለምኘው? በቃ ቀስቴን ለመበቀል እንዳያስብ ነው። ይሄማ በፍጹም አይሆንም። ለምን? ምክንያቱም ቅዱስን ለምነሹ እንዳስቆምሹ ቀስቴ ካወቀ ሌላ ምስቅልቅል ውስጥ ነው የምንገባው። እሺ ቆይ ታዲያስ ድጋሚ ሲጣሉ ዝም እንበል ነው የምትይ? እንደዛ ሳይሆን አለ አይደለ ቤዚቲ፣ በቃ ቅዱስ ተሽሎት እስኪመጣ ድረስ የሚፈጠረውን ነገር አብረን ማየት ነው። እሺ በቃ ግን አንቺ ተረጋጊ። እሺ እኔ ቆንጆ ረጋጋለሁ። አለው ቸሪ ሰላም ነው አለው። ያቺ የተለመደችውን ባዶ ቡና ወይስ ሌላ ትእዛዝ አለ? አይ ቡናው ብቻ ነው። እሺ ቡና ይኮን ይበቃል። ትምህርት ቤት ውስጥ ይኸውልሽ ጉድ ተብሏል። እኔ የምልህ ግን ቦቼ ትናንትና እነዛ ልጆች ከዛ በኋላ ተጣሉ እንዴ? ኧረ አልተጣሉም። እርግጠኛ ነህ? አዎ እርግጠኛ ነኝ በደንብ። ብቻ ልትደብቅላቸው እየሞከርክ እንዳይሆን። ለምን ደብቅላቸዋለሁ? ምን አገባኝ እንዴ? ለምን ከሆነ ጥሩ። ግን ቆይ ለምንድን ነው ያ ሁሉ አምባጓሮ የተነሳው? አረ ታሪኩ ረጅም ነው፣ ባሰሚው ነው የሚሻልሽ። ለምን እዴ? ምክንያቱም ጉዳዩ ከቅዱስ ጋር ስለሚገናኝ እኮ ነው። ቆይ አንዴ ቆይ። ቅዱስ ማለት የመምህር በቃሉ ወንድም ነው አይደል? ወይኔ ቦቸራ፣ እኔ እኮ ችግር አለብኝ። ቲቸር እያየሽ አይደለም? እኔ በቃ ምንም አላውቅም። እንደምታውቅማ አውቃለሁ። ቆይ ለምንድን ነው የማትነግረኝ? ቲቸር የኔ ስራ ሻይ ቡና ማስተናገድ ነው። ሙች ምንም የማውቀው ነገር የለም። አይ አም ሶሪ። ቆይ ይሄ ነገር እንዴት ከቅዱስ ጋር ሊገናኝ ይችላል? ይሄ ማለት እኮ እነ ቤዛ ቅዱስን ማን እንዳስደበደበው እያወቁ ነው ለበቃሉ ያዋሹት ማለት ነው። አብሻ ፒስ ነው ይሉ ሄሎ። ዛሬ ደግሞ ሂሉ ሆነ ስሜ። ደንግጬ እኮ ነው። ምን አስደነገጠ? እስከ ዛሬ እኮ ስንገናኝ ስመሽኝ እኮ አታውቂም እንዴ? እንደውም አታስታውስም? ከክላስ ጀርባ እያወራኝ ልክ ልንለያየ ስንል እኮ ስሜት ነው የሄድኩት። እሱ እኮ ስንለያየ እና ስንገናኝና ስንለያየ ያለው መሳም ይለያያል። ለእኔ አዎ። እሺ ምንድን ነው ልዩነቱ? እሱን ስንለያይ ከሳምሽኝ እነግርሻለሁ። ቤት በቃ ለሁሉም ነገር መልስ አትጠመር። ምን ታደርጊዋለሽ እንግዲህ። አቡሻ ፊት ደብሮታል። በትናንትና ጉዳይ ነው? አዎ በትናንትና ጉዳይ ነው። በነገራችን ላይ ከጎን የሆነ ስለተከላከልክልኝ በጣም አመሰግናለሁ። ጣጣ የለም። በእርግጠኝነት ከሚካ ታርቃችኋል አይደል? እባክሽ አልታረቅንም። እኔ ግን ለአንድ ቀን እንኳን ተጣልታችሁ ማደር የምትችሉ አይመስለኝም ነበር። በቃ እሱ ግን ነገሮችን አካበደው። አቡሻ አንተም እኮ ስሜታዊ ባትሆን ጥሩ ነበር። እና እኔ ምን ላድርግ? እንደዛ ከፍ ዝቅ ሲያደርግሽ ደግሞ እኔ ማየት አልቻልኩም። ይሄ አባት ማንን ነው? እኔ ነው? አዎ አንተን ነው። ቆይ አንቺ ልጅ ልቤ ልታቀልጪው ነው እንዴ? ቢቀልጥ ይደብራል እንዴ? ለአንቺ ቢቀልጥ አግኝቶ ለምን ሺህ ዓመት ቅልጥ አይል? ሺህ ዓመት እንኳን አይቀልጥ። ግን አቡሻ በቃ አይክፋሽ። ምን ተደሰት። እሺ እኔ ትርት
ሚኪውላት የትላንቱ ነገር በጣም ያስደብራል። የኔ ፒያ እኔ ራሱ ሊላ ነው እንዴት ተጫሽ ግን ቆይ ከአቡሻ ጋር ፒስ አወረዳችሁ እንዴ? አላወፍ እንዴ ቆይ እንዴት አይገርምሽም? የኔ ፒያ እኔ ከአቡሻ ጋር መቼም እንጫረባለን ብዬ አስቤ አላውቅም ነበር። እሱማ እኔም አላሰብኩም ነበር፣ ግን ደግሞ ትላንትና በጣም ያስደበረኝ። የኔ ፒያ አትፍረጅበት፣ እሱም እኮ ወዶ አይደለም። እና ምን ሽ ነው አቡሻ እስከዛሬ ድረስ ከነፈቸ ከሶች ጋር ሲጋተት አውቀዋለሁ፣ ግን ከብራዘሩ ጋር ሲባጨቅ ግን አላውቅም። እና ምን ልጅ በዚህ ልክ አመረረ። በቃ የልጅቷ ፉንቄ ሊል ገብቶለታል ማለት ነው። እኔ ግን እኮ ምንም እየመሰጠችኝ አይደል? ሊሆን ይችላል፣ ግን የሱን ፍላጎት ግዴታ ማክበር አለብን። ታዲያሽ እንዴት ነው ፒስ ማውረድ የሚቻለው? እኔ ራሴ እጄ ሶሪ ሙድጋጫል እንዴ ሚኪ፣ እሱ ነው እንጂ አንተን ይቅርታ መጠየቅ ያለበት። ግን እኮ ቀድሜ ፋውሉን የሰራሁት እኔ ነኝ አይደል? ምን አደረክ? ላንቺ ተደርቢ ቸከሷ ላይ ጓገጭ ባልበት ኖሮ ያቡሻ ፊውዝ አይግልም ነበር። እና ለኔ መደረብ ደበረ? አረ እንደዛ አይደለም፣ አልደበረኝም። ባክ መናገር የሚይዘው ነው እንጂ ደብሮ። የኔ ፒያር እንደዛ ሳይሆን እናንተን ለማስታረቅ መሞከር ነበረብኛ። ግን እኮ የነሱ ሁኔታ ደባሪ ነበር። ብቻ ትናንትና ሁላችንም ልክ ነበር። ቆይ እሺ፣ ከዛ በኋላ ቀስቴን አግኝታው ነበር እንዴ? አላገኙትም። ቆይ ምን? እሺ በቃ ፊዮሪ ዳጓ ብላበት ነበር። እስቲ ህፃኑን በይ። ህፃኑን የምረኝ ነው። እና ቆይ እንዴት ተፋቱ? በቃ ሁለቱም በከባዱ ተዛዝተው ነው የሄዱት። እኔ ግን ይሄ ነገር በጣም እየሸከከኝ ነው። አብሽሪኝ ፒያ፣ ሁሉም ነገር ፊክስ እናደርጋለን። ተማመን በኋላ እሺ። ሰላም ነሽ ቤቲ? እኔማ ደህና ነኝ። አንተ ግን ደህና ነህ ወይስ ሸወታዋ እያስቸገረች ነው? እስኪ እኔን ነገር ተይው። እንዴ ምንድን ነው ያስቆዘመ? እኔም ይሄ ማርክና የቦቸራ የሚባሉ ልጆች ነገር ምንም እየጠመኝ አይደለም። ምን አደረጉክ ደግሞ? ጄሪን እኮ ገና ከመግባቷ የማይሆን ነገር እያሏት ለማማለል እየሞከሩ ነው። ጄሪኛ ክላሷ አይገርምሽም? ታዲያ አንተ ምን አስጨነቀ እንዴ? እንዴት አልጨነቅም? ምንም ቢሆን እኮ ቤተሰቦቿ ባለውለቴ ናቸው። ብቻ አሁንም እነሱ ቤት ሄደ የጠጣውን ስፕራይት ልታነሳ እንዳይሆን ዳጊ። እንዴ እና ታዲያ ስፕራይትን የሚያክል ነገር መጋበዝ ቀላል ነገር አድርግሽው? ቆይ ደግሞ እሱ ምኑ ነው የሚካበደው? ይኸውልሽ የሚካበደውማ ክብሩ ነዋ። ዳጊዬ መጣ ተብዬ ከዛ ከፍሪጅ ስፕራይት ወጥቶልኝ ተከፍቶልኝ እንካጠጣ እኮ ነው ያሉኝ። እሺ እኔ ግን ዳጊ ዝም ብዬ ሳስበው ሽውታክ ጄሪ ሳትሆን አትቀርም። እንጃ ግን ቤትዬ እንዲሁ በእናትሽ አንድ ነገር እርጅኝ። ምንድን ነው? የዚህ የቦቸራ ነገር ምንም እየጠመኝ አይደለም። ብቻ የሆነ ነገር አድርገሽ ጄሪን ከሱ እንድትርቅ አድርጊልኝ እንዲሁ በእናትሽ። እኔ እኮ ያልገባኝ ጄሪ ከሱ ጋር መቀራረቧን ትፈልገዋለች እንዴ? እና ባትፈልግ ገና ስታዩ ትስቅለታለች። ከምር ሳቀችለት? አዎ። እሺ ቆይ ሌላ እሱን ስታገኘው ምን ታደርጋለች? ረዥም ሰዓት ያወራሉ። ሌላውን ተይው። እንዲሁም የሆነ ቀን ጉንጩን ስስሙ ራሱ አይቻልም። ሳመች? እውነትም የኔ እርዳታ ያስፈልግሃል ዳጊ እኮ። እንዲሁ በእናትሽ የሆነ ነገር አድርጊልኝ። መቼም ዳጊ የቤተሰቦቿ ውለታ ስላለበት ብቻ ነው አይደል? እኮ ውለታችሁ አለብኝ፣ የእሷም ውለት አለብኝ፣ ብዙ ነገር አለብኝ እኮ። በቃ እሺ እኔ ልሂድ። ከመጀመሪያው ጀምሮ እያዳፈርሽኝ አላማርሽኝ ነበር። አሁን ደግሞ ማንነቴን ማሳይሽ ሰዓት ደርሷል። ወንድም ማለት ምን ኮነ ነው? ኧረ ተወኝ እስቲ አንተው። ኧረ ምንድን ነው ዝም ብለህ ምን ኮነ ነው? አውጋኝማ። ኧረ ተወኝ እባክህ። ሁለት ወንድሞች እርስ በርስ ተጣልተው፣ ኧረ አንተ ተው እባክህ እባክህ ስል እምቢ። ኧረ እባክህ እባክህ አንተኛው ተው እምቢ። ይኸው በቃ ነደደኝ። ያ አቡሽና ሚሚ የተባሉ ኩታራዊ ናቸው። ኋላስ አንዱ በምን ገጥሞ ነው? አንተ በሴት ነው። ይሄስ ከባድ ነው። በሴት የመጣ አይመለስም። በጊዜ መላ ብትል ነው የሚሻልህ። አንተው ቦቸራውንስ ምርር እያለኝ ነው። በቃ ዋትስአፕ ተመልሰናል።
ምን እሺ? ኧረ በእናትህ በቃ በቺኪሊ ለደርቢ ተነስቶ እርስ በርስ በቃ ለቺኮቻቸው ተደራርቡ ተባጨቁ። እና ታዲያ ምን ተሻለ? አቦ አንተ ደግሞ ምን እሺ ነው እንዴ? እኔ ለራሴ ግራ ገብቶኛል። መልሰህ ምን ላድርግ ምናምን ትላለህ እንዴ? ወይ ለየብቻ እናናግራቸው እንዴ? እባክህ እነሱ የሚሰሙ ጉዶች አይደሉም። ወይኔ ቡቺ እንደው ምን እንደሚሻለኝ በእናትህ። በቃ ለማንኛውም አንተ ተረጋጋሽ። ቤዚ ምን ሆነሽ? ተይ በእናትህ ያሬድ፣ እኔ በጣም የሚያጨነቀኝ ነው። አሁንም በትናንትናው ጉዳይ ነው? አዎ ብታይ እኮ ሁሉም ነገር በጣም ነበር የሚደብረው። ግን በቃውን አልፏል። ተረጋጊ የኔ ቆንጆ። አንተ ግን ይሄንን ነገር ተዋል አልኩህ። የቱን ነገር? የኔ ቆንጆ የምትለውን ነገር ነው። ግን እኮ ቆንጆዬ ነሽ ያሬድ። እሺ በቃ የኔ አስቀያሚ እንዳልሆንኩ አውቃለሁ። እሺ ቆንጆዬ አስቀያሚ ካልሆንሽ ታዲያ እሺ ምን ልበልሽ? እኔ ምንም እንድትለኝ አልፈልግም። ለምን ግራ ታጋቢኛለሽ? በቃ አንተም ዝም ብለህ ቤዛ በለኝ። በቃ እኔም ያሬድ እልሃለሁ፣ አለቀ። በመታወቂያ ስማችን መጠራራቱ ፌር ነው ብለሽ ታስቢያለሽ? እኔ ከተስማማኝ ፌር ነው። ግን እኮ ደረቅ ነሽ። እንደሱ ስትል ነው የሚያምርብህ። አንቺ ደስ ካለሽማ ከዚህ በኋላ እኔ ደረቅልሻለሁ። በል እባክህ በቃ እኔ መሄድ አለብኝ። ወዴት? እነ ሄሉ ጋር ልሄድ ነው። አንቺ ልጅ ግን እንደዚህ በየቦታው ጥለሽኝ ስትሄጂ አንድ አመት ይዘኝ እንዳትሄድ። እሱማ ግልግል ነበራ። ምን እንግዲህ ያሬድ ሌላ ሴት መጣ ወሰደችው ማለት አንተ መጀመሪያውኑ ምን ያልነበርክም ማለት ነው። ገባ? ምን አለ ለሞራል እንኳን ብለሽ ትንሽ ብትንጨረጨሪ። እሱ ሲያምርህ ይቀራል። እሺ በቃ አሁን መሄድ አለብኝ። እዚህ ጋር እንኳን አስሚኝ። እሱማ ኡፉ ነው ነው? አዎ ነው። ምን ልታመጣ? ምናልባት ወላጅ እኮ ምን ብለህ አልስምም አለችኝ ብዬ ነው። በል እንግዲህ በርታ። እንደዛ ካደረግክ ስምሃለሁ። ተይ አንቺ ልጅ ያሬድ እኮ ነኝ እንዳረሽ። ማንም ሆን ማን ለኔ የምትታየኘው ግን ከሆነ ነው። እሺ ባይ በቃ ባየኔ ቆንጆ ያሬድ ይቅርታ። እሺ አለሃል። እሺ ቻው በቃ አይ እዴ ደሞቺ ማናት ነኝ ያየች እየሳቀች የምትመጣው? ቤቲ ናት። አይ ውበት አለ እኮ ውበት። በቃ እኔን አይታኝ ወዳኝ እኮ ነው። ይሄ ውበት ምን እንደሚሻለኝ አላውቅም። በቃ ስንቱን አፋጀ ይሆናል። እኔን አይታ ስቃ ስለማታውቅ ምናልባት አንተን አይታ ስቃ ሊሆን ይችላል። ሄይ ጋይስ። ሄይ ቤቲ። አረ አሁን በአማርኛ ገልብጧት። ምኑ? እቺ ጋይስ ያልሻት ነው። አይ ወጊ ይከን ነገርህን እኮ ነው እምወድልክ። አረ ጨዋታ አሁን ያወራው ማርክ ነው ማንደፍሮ ነው አንቺ? ማርክሙ ተመቸኝ። ምን አለ ድሮም እንደዚህ ብታወራኝ ኖሮ። አረጋ አንዱ ብቻ ከጅለሽኝ እንደ ሂድ ወደዛ። አንተ ደግሞ አራራራራ በቃ እንዴ እኔን ቁጭ አድርጋችሁ ከምትጀናጀኑ ለምን የጠየኳችሁን አትመልሱም? ምን ነበር ያልከን እንዴ? አሁን ጎይሴ ነው ጎሴ ምናምን ያላችሁትና ጎሴን እንኳን አውቃታለሁ። ጎይሴ ንገሩኝ። አይ ጋይስ ያለችው ልጆች እንዴት ናችሁ ምናምን ለማለት ነው። ገብቷል? አካሲ ማንም ውጭ አድርጋ ነው አንተው እኛን ልጆች ምናምን ያለችው። እንደዛ ሳይሆን አለ አይደለ ወጣቶች በእናንተ እድሜ ያሉ ልጆች ናቸው ጋይስ የሚባሉት። እንዴት ብንናናቅ ነው ግን እንዴ? ከጥሸር በቄክስ ጋር ልጅ እኮ ነኝ። ወንድ ልጅ ምንድን ነው የሚባለው? ቦይ። እኛን ለምን ቦዮች አትይንም? እሺ አንተን ደስ እንዳለ። ሄይ ቦዮች። ጎሽ ይሁን እንደዚህ ነኝ። አይ አይደል በጥቂት ቀናት ያካበትኩትን እውቀት ዝም ብለህ አንተ ይኸውልህ አለ እኮ ትንቅላት። የዋዛ እንዳልሆንክማ በደንብ አይተናል። አይ ቲንክ ስለ ውበት የተወራለት የሻይ ቤቱ አስተናጋጅ አንተን አይደል? ማማ እኔ ነው እኔን እንዳይሆን። አዎ አንተን ነው። ምን ነው ገረመህ? እንዴት አይገርመኝም እንዴ? ዘንድሮ እኮ ተፈጁብኝ። ውበቴ ሸጋሎ ገነቴ ውበቴ ጉድ ነው ደረቴ። እንዴት ነው ቤት እየመተሽ ፈልሰስት ያለሽ? አረጋንተው ምን አልኩ? አሁን ምን አወራው? ምን ሰማ? ምናልባት የሰማው ሞገስን አይተው ይሆናላ። እኔ የምልሽ ቤትዬ ግን ስለ እኔ ውበት፣ ስለዚህ ደም ግባቴ፣ ስለ ማማሬ፣ ስለ ቁንጅናዬ ማን ያወራልሽ? ብዙ ልጆች ግን ደግሞ እየቀረብካቸው ያሉ አንዳንድ ቺኮች ጥሩ አይመስሉኝም። እነማን? እሱማ ከፈለክ ሌላ ጊዜ እነግርሃለሁ። ባይ ቦቲ፣ ባይ ማርክ። ማን ነው ማንደፍሮ? ዋትስአፕ አንቺ ቁጭ በል። ይመለክ አይታታል አይደል? አይነ ውሃዋን ወደኛለች። እንግዲህ ከፍቶላል። ያሻን መርጠ መውሰድ ትችላለህ። ውበቴ ሸጋሎ ገነቴ ዋትስአፕ ውበቴ ሰፊ ነው ደረቴ ዋትስአፕ። ወደ ስራዬ ልሂድ። በል ና ወቀር ትበላለህ? አዎ ና
ቡሻ የሌለ ቸገረ። ለምን? በቃ ከአንተ ጋር ተጫርቤ መቆየት አልቻልኩም። ታውቃለህ ከአንተ ውጭ ሌላ ወንድም እንደሌለ። ህፃኑ ሚኪ አንተም ፒያራችንም የሌለን ያስደበራችሁ። ታውቃለህ ማታ ተኝቼ ስለተፈጠረው ነገር የሌለ ቲንክ ስጨምቅ ነበር። እባክህ እኔም ስገላበት ነው ያደርኩት። ግን በቃ ያራዳልሽ ስላልተረዶሽ በጣም ይቅርታ። ምኑን ያልተረዳኝ? በቃ የሄሉ ፍቅር የሌለ እንደዚህ እንደገዘገዘ አላወኩም ነበር። ዘማን ደጋግሜ እኮ ነግሬ ነበር። በቃ አላ ሁሉ ነገር በጭቡ የተሞላ ስለሆነ በቃ ቀለል አድርጌ ነበር ያስኩት። ግን ደግሞ በቃ ሃርድ ስታፍ ውስጥ ነኝ። በቃ ለዛ ነው ደባሪ ነገር የተጫወተ። ያራዳል የሱማ ገብቶኛል። እና በቃ ምርጥ ይል ከዚህ በላይ እንድቆልፈኝ አልፈልግም። እና ምን ላድርግልህ? በቃ ምርጥ ይል ሎኳን ፍቻትና በቃ እንደ ድሯችን ፏፈሽ ነው። እሺ አንተን እፈታለሁ፣ ግን የፒያራችን ደብሮኝ። ለሱ ጣጣ የለውም ምርጥ ይላ በቃ ከሄለን ጋር የምታደርገውን ደርቢ ፍሬን ምናምን እንድትይዝለት አደርጋለሁ። ያራዳል እኔም እኮ በቃ የፒያራችን ጭዌ እኮ ናፍቆኛል። ግን እሷ ምን ቋጥራ ነው የሚሆነው? አረ ፒያሪ የምቋጥር ሰው እንዳልሆነች ታውቃለህ። ብቋጥርም በቃ ነው ያስፈታታል። እስኪ ህፃኑን በል። ህፃኑን የምር የሚያራዳልች እንደዛ ብኛ ያራዳል። አንተ አመዳም ህፃኑን አስቀይማለሁ። እሺ ዝም በል በእናትህ ይሁንክ ጉጥ እግር ሲያስጠላ። ላሳየህ እንዴ? የእኔ እግር እኮ የእጅ መዳፍ በለው። እሺ እሱን ለማያውቅሽ አንተ ግን ትናንትና ፊዮሪና ቀስቲ የሌለ ከባድ ስታፍ ውስጥ ገብቶ ነበራ። በነገራችን ላይ እሷ ልጅቶት ሌላ ጣጣ ነው የሚያመጣ። ለምን ለቀስቲ ወይ ብለው በቃ ጓዝትንበት በቃ በስድስት እንዳልፋት ምናምን አናደርግም። በዚህሞች የሚዋደዱ ሰዎች ሳይቀጣጠሩ ነው የሚገናኙት የሚባለው ነገር እውነት። ወይ በጣም ጸጊሞች እኔ ራሱ ዛሬ ቀኑ ሙሉ አይኔ ላይ ውል እስቲ ይብኛል። የኔ ቆንጆ ለዚህ እኮ ነው ሞት። በእርግጠኝነት የትላንቱን ጸብ ቀርጸሽዋል አይደለ? ምን ጥያቄ አለው? ለትዝታችሁ እንዲሁም በደንብ አድርጌ ነው የቀረጽኩት። ስለዚህ ሌላ የምትይኝ ነገር የለም ማለት ነው? ኦኬ የመጣሁበትን ቀድመሽ ተናግረሽ ደስታዬን ልታደበዝዥ ያስበሽ ነው? ኧረ ምን በወጣኝ። ባይሆን ቪዲዮ ለርዕሰ መምህሩ ልሰጥ አስቤያለሁ። ምን ታያለሽ? ምን እንዲያው በሞቴ በፍቅራችን ልለምንሽ አትቆጪ። ለምንድን ነው ለርዕሰ መምህሩ የምትሰጪው? ያው እንዲዝናናበት ነው። ሌላ ምን ሊሆን ይችላል ብለሽ ነው? ጠጋ እንደዚህ አይነት ቀልድ እንደማልወድ ታውቂያለሽ አይደል? የኔ ቆንጆ አልሰጠውም፣ አትሳቀቂ እሺ። ግን ደግሞ አንቺን ከስር እያሉ ገደል የሚከቱ መረጃዎችን እየሰበሰብኩ እንደሆነ እንድታቂ ይፈልጋለሁ። ቆይ ምን ያደርግልሻል? የሆነ ቀን እምብር ማለትሽ ስለማይቀር አፍሽን ማዘጊያ እንዲሆነኝ ነው አይደል? እንዴ ቤዝዬ ፊትሽ ተቀያየረ። አመመሽ እንዴ? ከፍነሽ እሺ ጸጋ። አሳብድሽ ከዚህ ትምህርት ቤት ባላስወጣሽ እኔ ጸጋ አይደለሁም። ይኸውልሽ ብሽቅ ምን ሆነ? አንተ ምን አለበሽ? ችግር ሁሉ ቀለል ብሎልህ ፈታ ዘና ብለህ እየኖርክ ነው። እና ታዲያ ምን ችግር አለው? የኔን ነገር እኮ ዝንግት አድርገኸዋል። ብቻ ሽውታ ምናምን የምትለውን ጉዳይ ከሆነ እዛው ጨርሰናሽ። ምን ዩዚ ባለፈው ያን ሁሉ ነገር ነግሬክ ዳጊ፣ በጣም ጭንቀቱ ስለነበር ሁሉንም ነገር ረስቼዋለሁ። እንዴ እንዲያውም ይሄ ማርክ የሚሉት ከአንድ ቦቸራ ከሚባል ልጅ ጋር ገጥሞ ጄሪን ትምህርቷን እንዳትማር እያሰናክሏት። እንደውም ይሄን የነገርከኝ የቤተሰቦቿ እውነት አለብኝ ምናምን ብለህ ነው አይደለ? እና እሺው ምን ተፈጠረ? ድጋሚ ሲያስቃት አየሁ። እንዴ እኔ እንጃ፣ ግን ብቻ እቺ ልጅ እያዩት ልትበላሽ ነው። እኔ ያልገባኝ ነገር አንተ ምን አስጨነቀ? ቢያስቃት ባያስቃት እዩሲ ደግሞ ቤተሰቦቿ እኮ ባለውለቴ ናቸው። አሃ እና እኔ ምን ደርግ ነው የምነግረኝ ታዲያ? ማርክን ስነ ስርዓት አስይዘው፣ እንደገና ደግሞ ቦቸራና ጄሪን የሚያገናኘው ነገር እንዲያቆም አድርጉ። እሺ እሱን ነግረዋለሁ። ግን ሳስበው ያንተ ሽውታ ጄሪ ነች። አረ በማሞት ቆይ ዛሬ ምን ነክቷችኋል? እነማ? አንተና ቤቴ ናችሁ። ደግሞ ምን አደረግን? ሁለታችሁም ሽውታ እሷ ልትሆን ትችላለች እያላችሁ ነው። እንግዲህ ሁለት ሰው ከመሰከረብህ የእውነትም ሽውታ እሷ ልትሆን ትችላለች ማለት ነው። እስኪ ማተሙት በለኝ። ይመስለኛል። ግን ዳጊ ቆይ እሷ ብትሆን ምንድን ነው ችግሩ? እኔ እንጃ፣ ችግርም የለውም። እና ያው
ችግሩ ግን ይፈራታል። ዳጊ ደግሞ ፍርሃቱማ አይወለ ቀስ ቀስ እያልክ እየቀረብክ እሱን ታጠፋዋለህ ነው የምልህ። ይሆናል ብለህ ነው? ያው ይመስለኛል። እሺ ከምን ልጀምር? ይኸውልህ ዳጊ አንተ ብቻ ወስኛለሁ ልጀምር በለኝ እንጂ የት ጋር ጀምረ የት ጋር መጨረስ እንዳለብህ ሙሉውን ፊክስ አደርግልሃለሁ። ማትሞት? የምሬን ነው። እሺ ምንድን ነው? ጉድ እንደማትሰራኝ ቃል ገባለሁ። ኧረ እባክህ እኔ ምንም ጉድ አልሰራም። እንደሚሆን እናደርገዋለን። አያሳስብሽ። ያዝ አንቺ ልጅ አሁንም እንደደበረሽ ነሽ? ኧረ ቤዚቲ ያልደበረኝማ። እንዴ ቹቹሻ ህሊና ደወለች። ህሊና ያዋሳ? አዎ ህሊና ያዋሳ። ቆይ እንዴት? እኔ ምንም አልገባኝም። አናግሪያታ። ሄሎ ህሊና እንዴት ነሽ? አለሁልሽ የኔ ቆንጆ። ደህና ነሽ? መቼም ድንገት ስደውልሽ ግራ ገብቶሻል አይደል? ምን ጥያቄ አለው? ግን እንዴት ደወልሽ? እንዴ ናፍቃችሁኝ ነው እንዴ? የምርሽ ነው? ምን ነው እኔ ሳልናፈቅኳችሁ? አረ እንዴት አስናፍቂኝ ነው? ከሆነ ደስ ይላል። ለማንኛውም አዲስ አበባ ሆኜ ነሽ ደውልልሽ። ባባ ቢሞት የምርሽ ነው? ቤዛሙች የምሬን ነው። ትንሽ ቀን አዲስ አበባ ስለምቆይ እናንተ ቤት ነው ማርፈው። ማሚ ግን ደህና ናት? እሷማ ደህና ናት። ቆይ ስመጪ አልደወልሽላትም እንዴ? ሰርፕራይዝ ላድርጋችሁ ብዬ እኮ አልደወልኩላትም። እባክሽ አትልፊ። እንዴት? ይሄን ያንቺ እናት ደውላላት ነው የሚሆነው። ከዛ እኔ እጂ ሰርፕራይዝ ስላት ምንም እንዳላወቀ ልትሆን አይደል? በትክክል። እና ከትምህርት ቤት አልወጣችሁ? ወጥተናል እኛማ። በእርግጠኝነት ከቹቻ ጋር አብራችሁ ናችሁ አይደል? አዎ አብረን እንከሳክ። በቃ ትምህርት ቤታችሁ አካባቢ በ30 ደቂቃ ደርሳለሁ። አብረን እንሄዳለን። እሺ ወደ ቤት። እሺ በቃ የኔ ቆንጆ። ቹቻ እንደምትያዝ እስካገኝሽ ናፍቄሻለሁ በይልኝ። እሺ እሺ የኔ ቆንጆ። እሺ ቆይ እዚህ መታ ነው እንዴ? አይገርምሽም? አዲስ አበባ ነኝ፣ ሰፈር አካባቢ ነኝና አብረን ወደ ቤት እንገባለን እኮ ነው የምትለው። የኔ እናት ደስ የምትል ልጅ እኮ ናት። ግን እባክሽ እኔ እኮ ተናድጄባታለሁ። መቼም እኔ ልፈልጊ ስትመጪ ስልኳ አልሰራ ብሎ ስላረፈደችብሽ ነው አይደል? አዋ ማሚ እሷን ተማምና ልካኝ እሷ ስለሌለች አይደል እንዴ እንደዛ የተንከራተት ነው። ግን እኮ ያኔ ትልቅ ስብሰባ ላይ እንደነበረች ለመውጣት እንዳልተመቻት በዛ ላይ ደግሞ አለቋ እንዳልፈቀደላት ነግራሻለች። እሱማ እኮ ነገረኛለች ቤዚቲ። እኔ ግን ማለት እንኳንም ማርፍዳ አገኘችን ባይ ነኝ። ለምን እንዴ ቤዚቲ ጥፋተኝነት ተሰምቷት ለካሳ ብላ የጋበዘችንን አሳረሳሹ እንዴ? እሱማ መቼ ይረሳል። በቃ ለማንኛውም ማለት ነው አሁን ቶሎ እንሄድና ካፌው አካባቢ ነው እንጠብቃት። እሺ በቃ ሄሎ ወይዘሮ ሀመልማል የቤዛ እናት ነው አይደል?